ክቡራን የቻናላችን ቤተሰቦች ባለፈው ዝግጅታችን የንጉስ ኢዛናንና ሲዛናን ታሪክ በአጭሩ ተመልክተን ለቀጣይ ጊዜ የአጼ ካሌብን ዘመነ መንግስት እንቃኛለን በሚል በገባነው ቃል መሰረት የአጼ ካሌብን ዘመነ መንግስት በአጭሩ እንዲህ እንተርክላችኋለን። አብራችሁን ቆዩ። የአጼ ካሌብ ዘመነ መንግስት ከ485 እስከ 515 ዓመተ ምህረት። ከዚህ በፊት እንዳየነው ከደቡብ አረብ መጡ የተባሉት ነገደ ዮቅጣኖች በአክሱምና በአካባቢው እንዲሁም በአሁኗ ኢትዮጵያ ግዛቶች ሰፍረው ሲኖሩና የቀድሞዎቹ ናፓታና መረወይ ቀርተው አክሱም ስትገን ደግሞ አክሱማውያኑ እነዚያን የራሳቸውን ወገን በአረብ ሀገር ያሉትን ግዛቶች ለማስገበር ዘምተውባቸው አይተናል። ከክርስቶስ ልደት በኋላ ከአክሱም ነገስታት ውስጥ ለመጀመሪያ ጊዜ የአረብን አገር ያስገበረውን ንጉስም ከአዶሊስ የሐውልት ላይ ጽሑፍ ጋር አብረን ተመልክተናል። ከእርሱ በኋላ ደግሞ ነፃነታቸውን አስመልሰው ከኖሩ በኋላ ንጉስ ኢዛና በድጋሚ ወደ አረብ አገር ሄዶ ማስገበሩን በሰፊው ተመልክተናል። ከንጉስ ኢዛና በኋላ ግን ለጥቂት ጊዜ በኢዛና ለተተካው ለወንድሙ ለሲዛና ወይም ለአጽብሃ ሲገብሩ ቆይተው ከዚያ በኋላ ግን እስከ አጼ ካሌብ ድረስ መገበራቸውን አቁመው በነፃነት ነበር የቆዩት። ይህም ማለት ከንጉስ ኢዛና በኋላ ቢያንስ ለ150 ዓመታት በነፃነት ኖረዋል። ስለዚህም በአክሱም ነገስታት ውስጥ ከኢዛና በኋላ ግዛት የማስፋፋት ፍላጎት የነበረውና ኃይለኛ የሆነ ንጉስ ኢዛናን አልተከተለውም ነበር ልንል እንችላለን። ለአክሱም ተገዢ የነበሩት የአረብ ሀገራትም ማለትም ንጉስ ኢዛና የሳባ፣ የሀበሳት፣ የራይዳን ወዘተ ያለ የሚጠራቸው ህዝቦች ከገባርነት ለመላቀቅ ያደረጉት ጠንከር ያለ ትግል አልነበረም። በእነዚያ ነፃ ሆነው በቆዩባቸው ጊዜያቶችም በአረብ ሀገር በተለይም በየመን ከጥንት ጀምሮ በየጊዜው በፓለስታይን ይደረግ በነበረው ጦርነት እንዲሁም ከክርስትና በኋላ በቀጠለው ጦርነትና ስደት ምክንያት በርካታ የአይሁድ ተወላጆች ሀገራቸውን እየተዉ በየመን ተቀምጠዋል። በዚህ ጊዜ ደግሞ በሮማውያን ያልተገዙት ፋርሶች ክርስትናን ያልተቀበሉና ለሮማውያን አንገዛም ብለው በነፃነት የኖሩ ነበሩ። እናም አይሁዶች ማለትም ክርስትናን ያልተቀበሉት ከፋርስ ጋር በመወገን የክርስቲያኖች ጠላት ሆኑ። በሌላ ጎራ ደግሞ የተለያዩ የክርስትና ሃይማኖት ተከታይ የሆኑ የሮም፣ የቆስጠንጥንያና የአክሱም ወይም የኢትዮጵያ መንግስታት ምንም እንኳ ልዩነት ቢኖራቸውም ያው ዞሮ ዞሮ በአንድ ክርስትና ስር ናቸውና ልክ እንደ ፋርስና እንደ አይሁዳውያኑ ጥምረት ፈጠሩ። በዚህ መሰረት በአረብ ሀገር የሰፈሩትና ከቀድሞ ጀምሮ በዚያው ሀገር በነበሩት ህዝቦች መካከል የክርስትና እምነት ተከታዮችም የአይሁድ እምነት ተከታዮችም አረማውያን የሚባሉትም በጋራ ይኖሩ ነበርና አይሁዶች በፋርስ ድጋፍ አማካኝነት ክርስቲያኖቹን በመጨፍጨፍ በማሰቃየትና በመጨቆን አላኖር አሏቸው። በወቅቱ የአረብ ሀገር ደቡባዊ ክፍል እንደ ዛሬው አጠራር ሰሜን የመን፣ ደቡብ የመን እየተባለ ሳይሆን የሚጠራው ሂሚያሪት፣ ሳባ፣ ካታባን፣ አድራሞት፣ ሂራ እየተባሉ በየነገዳቸው በተሰየመው የግዛት ስም ሲሆን ከእነዚህ ውስጥ ደግሞ የአክሱም ግዛት የነበሩት ራይዳን፣ ሂምሪያት፣ ሳባ፣ ሳልሄን የሚባሉት ነበሩ። እነዚህ ሁሉ ነገዶችም የየራሳቸውን ንጉስ እያነገሱ መኖር ከጀመሩ ቆይተዋል። በአጼ ካሌብ ዘመነ መንግስትም ማለትም ከ485 እስከ 515 ዓመተ ምህረት በዚያው አይነት አኗኗር የቀጠሉ ሲሆን በዚህ ዘመን የየአውራጃውን ንጉሶች ስልጣን በእርሱ ስር አድርጎ የመንን በንጉሰ ነገስትነት ያስተዳድር የነበረው የአይሁዳውያኑ ንጉስ መጠሪያ ስሙ በአረብ ጸሐፊዎች ዱኖዋስ፣ በሮማውያን ጸሐፍት አጠራር ዲመኖስ፣ በእኛ በግዕዝ ፊንሃንስ በመባል የሚታወቅ ሲሆን ማጽሩቅ ብለው የሚጠሩትም አሉ። ስለዚህም ፊንሃንስ በሚለው መጠሪያው እንጥራው። ንጉስ ፊናንስ ከሚመራቸው ህዝቦች ውስጥ የአይሁዳውያን እምነት ተከታዮችን ድጋፍ ይዞ እንደዚሁም በፋርሶች እየታገዘ በየመን ወይም በናግራን አገር ያሉትን ክርስቲያኖች ማሳደድ ጀመረ። ከእርሱ በፊት ክርስቲያን ንጉስ የነበረውን አሬስታን አሸንፎ የነገሰውም በፋርሶችና በአይሁዳውያን ተከታዮቹ ድጋፍ ነበር። ስልጣን በያዘ ጊዜም ለክርስቲያኖች እንደማይጨቁናቸው ቃል ገብቶላቸው ነበር። ሆኖም በስልጣኑ ላይ ከተደላደለ በኋላ በመጀመሪያ በ500ኛው ዓመተ ምህረት የመጀመሪያው ዓመታት ላይ ቁጥራቸው እየበረከተ ሄዶ የነበሩትን ክርስቲያኖች ለማጥፋት የመጀመሪያውን ግፍ የፈጸመው 4250 ክርስቲያኖችን በአንድ ላይ በመፍጀት ነበር። ይህም በደንብ ሳይሰማና ትኩረት ሳይሰጠው ችላ ተብሎ ሳለ የናግራንን ከተማ በሰራዊቱ አስከብቦ አስጨነቃት። በከተማው ውስጥ የክርስቲያን መነኮሳትንና ቀሳውስትን እንዲሁም ምዕመናንን እንደማይነካቸው የገባላቸውን ቃል ጥሶ መሐላውንም በማፍረስ ሀብታቸውን ዘርፎ ቤተ ክርስቲያናቸውን አቃጥሎ እነርሱንም ገደለ። በጨካኝነቱ የሚታወቀው ፊንሃስ ወይም ዱኖዋስ በዚህ ክርስቲያኖች በሰፈሩበት በናግራን ከተማ ጉድጓድ አስቆፍሮ እሳት እየሰደደ ክርስቶስን አንክድም ያሉትን ክርስቲያኖች ሁሉ ወደ ጉድጓዱ እያስገባ በእሳት አቃጠላቸው። በዚህ ሂደቱም በአንድ ቀን ብቻ 20 ሺህ ክርስቲያኖችን እንዳስፈጀ በርካታ ጸሐፍት የተስማሙ ሲሆን ይህ ከፍተኛ ቁጥርም በአጼ ካሌብ የግዕዝ ታሪከ ነገሥት ውስጥ ተጠቅሶ ይገኛል። ንጉስ ፊንሃስ ይህን ሁሉ ካደረገ በኋላ የክርስቲያኖች ንጉስ የነበረውን የ95 ዓመት ሽማግሌ የሆነውን አሬስታን ከነ ቤተሰቡ አስመጥቶ ከፊቱ በማስቆም ይህን ሁሉ መከራ ያመጣብህ ክርስቶስን ማመንህ ነውና ካድ ብሎ ጠየቀው።
ሽማግሌው አሬስታም የሚክዱት አታላዮች እንጂ ነገስታት ውላቸውንና መሐላቸውን የሃይማኖታቸውን ውል አሁን አንተ ይችን ከተማ አላጠፋም ብለህ የገባኸውን ቃል እንደካድክ አይክዱም፣ እኔም እንዳንተ እንደ ከሃዲው ይሁዲ ክርስቶስን አልክድም ብሎ በድፍረት መለሰለት። በዚህ ምላሽ በመጽናቱም ሽማግሌው ንጉስ አሬስታ አንገቱ ተቆርጦ ሞተ። በዚህ ጊዜ ቶማስ የተባለው የክርስቲያኖቹ ጳጳስ አምልጦ ወደ አክሱም መጥቶ ለአክሱሙ ንጉስ ለአጼ ካሌብ የተፈጸመውን ግፍ ሁሉ በመናገር አቤቱታውን አቀረበ። አጼ ካሌብን ሁኔታውን እንደሰማ ለዘመቻ መዘጋጀት ጀመረ። በተመሳሳይ ጊዜም በየመን የነበሩ ክርስቲያኖች ይህን መሰሉን ግፍ በመሸሽ ወደ ቆስጠንጥንያና ወደ ሌሎቹ የሮማ ግዛቶች ወደ ሆኑ የክርስቲያን አገሮች እየሄዱ ነበርና የቆስጠንጥንያው ንጉስም መረጃው ደረሰው። በሰማውም ጉዳይ እጅጉን አዘነ። ይህ በወቅቱ የቆስጠንጥንያ ንጉስ የነበረው ዩስጢኖስ የተባለው ንጉስ ሁኔታውን ለእስክንድሪያው ጳጳስ በመልእክተኛ ሲገልጽለትም የእስክንድሪያው ጳጳስ ለቆስጠንጥንያው ንጉስ የመለሰው ምላሽ ለአክሱሙ ንጉስ ደብዳቤ ጻፍለት የሚል ነበርና ንጉስ ዩስጢኖስ ወደ አክሱም ንጉስ ወደ አጼ ካሌብ ደብዳቤ ላከ። ቀድሞ ሰምቶ በዝግጅት ላይ ለነበረው ለአጼ ካሌብ የደረሰው ደብዳቤም እንዲህ የሚል ነው። እናንተ የኢትዮጵያ ክርስቲያኖች ወደ አረብ ተሻግራችሁ የሞቱትን የክርስቲያኖችን ደም ልትበቀሉ ይገባል። እናንተ የማትችሉ ከሆነ ግን የኔ ጦር በኮፕቶስና በላዕላይ ግብጽ እንዲሁም በቤርኒቄ ወይም በቀይ ባህር አጠገብ በኩል አድርገው በኢትዮጵያ ላይ አልፈው ሄደው ይበቀላሉ የሚል ነው። የቆስጠንጥንያው ንጉሠ ነገሥት የግብጽና የአካባቢው እንዲሁም የእስያ አገር በሙሉ የበላይ ገዢ ስለነበርና የክርስቲያኖች ተስፋ እንደሆነ ስለሚታመን በላከው ደብዳቤ ውስጥ ሌላ ተጨማሪ መልእክት ያስተላለፈ ይመስላል። ይኸውም አጼ ካሌብን ሄደ ተበቀል፣ ካልቻልክ ግን የኔ ጦር ከግብጽ ተነስቶ በአገር ሲያልፍ ጎድቶህና አስገብሮህ ያልፋል ለማለት የፈለገ እንደሚመስል የታሪክ ጸሐፍት ይጠቅሳሉ። ምክንያቱም ጦሩ የሚያልፍበትን ቦታ መጥቀሱ አስፈላጊ አይደለምና ነው። ይህ በእንዲህ እንዳለም የአረብ አገር እስከ ቅርብ ጊዜ ድረስ የአክሱም ግዛት የነበረና በፖለቲካና በሃይማኖት ከጥንት ጀምሮ የተሳሰረ እንዲሁም በናግራን ያሉት ክርስቲያኖች የሚመኩት በቆስጠንጥንያና በአክሱም መንግስት ስለሆነና ጳጳሱም አቤቱታውን በቀጥታ ያቀረበው ለአክሱሙ ንጉስ ስለሆነ አጼ ካሌብ መልእክቱ ባይደርሰው እንኳ መዝመቱ የማይቀር የነበረ ከመሆኑም በላይ ደብዳቤው የደረሰውም በሚዘጋጅበት ጊዜ ስለሆነ ከማንም በላይ የሚመለከተው የአክሱምን መንግስት ነበር ይላሉ ጸሐፍት። ከዚህ በኋላ አጼ ካሌብ 72 ታላላቅ መርከቦችንና 70 ሺህ የሚሆነውን ጦሩን አደራጅቶ ወደ የመን ጉዞ ከመጀመሩ በፊት ለአምላኩ ጸሎት አደረሰ ይላል ዜና መዋዕሉ። የጸሎቱ ቃል ከግዕዝ ወደ አማርኛ ሲተረጎም እንዲህ ይነበባል። ወደ ቤተ ክርስቲያን ሄዶ ልብሰ መንግስቱን አውልቆ እግዚአብሔር ሆይ አቤቱ ሁሉን የፈጠርክ እልፍ አእላፍ መላእክት የሚገዙልህ ኪሩቤልና ሱራፌል የሚያመሰግኑህ የካህናት ፈጣሪ የጌቶች ጌታ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ብርሃናትን የፈጠርክ ሰውን ሁሉ ከአሳር ወደ ክብር ይመልሰው ዘንድ ልጅህን ወደኛ የሰደድክ አቤቱ የአባቶቻችን ፈጣሪ እኛን ስለማዳን ሰው በሆነው በልጅህ ምክንያት ይህ ከሃዲ ፊንሐስ ያደረገውን ሁሉ እነሆ አይተኸዋል። ወገኖችህን እንደ በግ እንዳረዳቸው ቤተ ክርስቲያንህንም እንዳቃጠለ ከዚህ ወጥቼ ይህን ያንተንና የእኛንም ጠላት አይሁዳዊ አጠፋዋለሁ። በልጅህ በክርስቶስ ኃይል ለወንድሞቼ ለምእመናኑ ለአንተ ለፈጣሪዬ ቅን ሆኛለሁና አታሳፍረኝ። በኃጢአቴ ብዛት ግን ልመናዬን የማትሰማ እንደሆነ ከዚህ ቦታ ግደለኝ። አቤቱ ርስትህን ኢትዮጵያን ስምህን ለማያውቁ ለጠላቶችህ አሳልፈህ አትስጣቸው ይላል የአጼ ካሌብ ጸሎት። ከዚህ ጸሎት በኋላ አጼ ካሌብ ከነሰራዊቱ በመርከብ ጉዞ ጀመረ። እንደደረሰም 30 ሺህ የአይሁድ ጦር ይዞ ፊንሐስ እየተጠባበቀው ነበርና ውጊያው ተጀመረ። ለጥቂት ጊዜ ውጊያው መርከብ ላይ እንዳሉ በጦር በቀስትና መርከቦቻቸው ተጠጋግተው በጨበጣ ሲካሄድ ቆየ። ቀጥሎ በየብስ ላይ በሚዋጉበት ጊዜ ከሁለቱም ወገን ብዙ ሰራዊት አልቆ ድሉ ግን የአጼ ካሌብ ሆነና አይሁዳውያኑ ተበታተኑ። ንጉስ ፊንሐስም ሸሸ። ከዚያም አጼ ካሌብ ወደ የመን ከተማ ወደ ዛፋር ሄዶ የከተማውን ጠባቂዎች አሸንፎ ከተማውን ያዘ። የአይሁድ ንጉስ ሚስትም በዚች ከተማ ተማረከች። ወዲያው አጼ ካሌብና ንጉስ ፊንሐስ ፊት ለፊት ተገናኝተው በጨበጣ ፈረሶቻቸው ላይ ሆነው ሲዋጉ አጼ ካሌብ ፊንሐስን ወግቶ ከፈረሱ ላይ በመጣል ወደ ባህር ገፍትሮ ወረወረውና ሞተ። ከፊንሐስ ሞት በኋላም የበታቾቹ ጦርነቱን ለመቀጠል ሞክረው ሳይሆንላቸው ቀረና ተሸነፉ። ከዚህ በኋላ አጼ ካሌብ ከተከታዮቹ ጋር ከተማዋን በሙሉ እየዞረ የፊንሐስን ተባባሪዎች ሁሉ እያስያዘ አስገደለ። በሀገረ ናግራን በዛሬዋ የመን የተፈጁትን የክርስቲያን ምዕመናንን ደምም ተበቀለ። የሸሹትና የተደበቁት ክርስቲያኖችም ወደ የመንደራቸው ተመለሱ። አጼ ካሌብ ሙሉ ለሙሉ ድል ካደረገ በኋላ ወደ እስክንድሪያው ሊቀ ጳጳስ የድሉን ወሬ በመልእክተኛ ላከ። እጅግ አዝነውና ተከፍተው የነበሩ የየአገራቱ ክርስቲያኖችና ነገስታቶቻቸውም ሐዘናቸው በደስታ ተለወጠ። ከዚህ ድል በኋላም ንጉስ ካሌብ በናግራን የሟቹን ንጉስ የሽማግሌውን የአሬስታን ልጅ ሾመው። ወደ ዛፋርም ሄዶ ለየመን ግዛት ዘመዱን እለ አይባን እንደራሴ አድርጎ ሾመው።
ህዝቡ ግን በእለ አይባ እንደራሴነት አለመደሰቱንና ከእርሱ ይልቅ ትውልዱ አረብ ሃይማኖቱ ክርስቲያን የሆነ ንጉስ እንዲነግስለት ጥያቄ አቀረበ። ንጉስ ካሌብ ጥያቄያቸውን ተቀብሎ የፈለጉትንና ወገናቸው የሆነውን አርያት ወይም አቡ ሐሴብ የሚባለውን የሰነአ ንጉስ ብሎ ሾመላቸው። አርያትንም በየዓመቱ ለአክሱም ቤተ መንግስት እንዲገብር ትእዛዝ ሰጠው። በሌሎች አውራጃዎችም እንዲሁ ሹምሽር አድርጎ 10,000 ሰራዊት ለጠባቂነት እዚያው እንዲቀር አደረገ። በኋላ ላይ ግን የመጀመሪያው እንደራሴ እለ አይባ ወይም አብርሃ ንጉሱ አርያትን እንዳስገደለና በየመን መንግስት ላይ ተደላድሎ በመቀመጥ በየዓመቱ ለአክሱም ቤተ መንግስት ግብሩን ማስገባት እንደቀጠለ ይነገራል። ከዚህ ድል በኋላ አጼ ካሌብ ወደ አክሱም ከመመለሱ በፊት የክርስቲያኖች ንጉስ በነበረበት ቦታ ቤተ ክርስቲያን እንዲሰራ አደረገ። መሰረቱ ሲቆፈርም ራሱ ንጉስ ካሌብ 7 ቀን ሙሉ አብሮ ሲቆፍር ቆየ ይላል ዜና መዋዕሉ። በተጨማሪም የፈረሱትን ሲያሰራ የቀሩትን ቤተክርስቲያኖች ሲያሳድስ ጥቂት ዘመን በየመን ተቀመጠ። የአጼ ካሌብ ድል አድራጊነት ለአክሱም መንግስት የቀድሞ ግዛቱን ከማስመለሱና የአክሱምን ገናናነት መልሶ ከማደሱም በላይ በናግራን ወይም በደቡብ የመን በክርስቲያኖች እልቂት ምክንያት በእስክንድሪያ፣ በቆስጠንጥንያ፣ በአንጾኪያና በሌሎች አገራትና ህዝቦች ዘንድ የተፈጠረውን ሐዘን በደስታ ለውጧል። በአረብ ሀገር ሊጠፋ የነበረውን ክርስትና መልሶ ሊያቃናው ችሏል። ለከፍተኛ ጥፋት ተባብረው ለነበሩት በአይሁድና በፋርስ ህዝብ ላይ ድልን አግኝቶ ግዛታቸውንና የአመፅ አገዛዛቸውን አስወግዶ የራሱንና የኢትዮጵያን ክብር ሊተካበት ችሏል። በዚህ ታላቅ ስራውም በቆስጠንጥንያና በዚያ ዘመን አረቦች ዘንድ በቤተ መንግስቶቻቸውና በቤተ ክህነታቸው ዘንድ ስመጥርና ገናና ታሪክ ያለው ንጉስ መሆን መቻሉን በጥንታዊ የውጭ ሀገራት የነገስታት ታሪክ ውስጥ ሳይቀር መካተቱ በራሱ ያስረዳል። አጼ ካሌብ ድልን ላቀዳጀው አምላኩ ደስታ ሲል ከዘመቻው መልስ የነገሰበትን ዘውዱን አውልቆ በኢየሱስ ክርስቶስ መቃብር በራፍ ላይ እንዲሰቀልለት ለኢየሩሳሌሙ ኤጲስቆጶስ ልኮ የተደላደለ መንግስቱን በመተው ይህን ዓለም ንቆ በአባ ጰንጠሌዎን ገዳም አጠገብ በምትገኘው አንዲት ዋሻ ውስጥ አንዲት ሰሌን ለመኝታው አንዲት ቅል ለውሃ መጠጫ ብቻ ይዞ ገብቶ ተቀመጠ ወይም መነነ። ምንም እንኳን እስኪሞት ድረስ ሌላ ንጉሠ ነገሥት ያልተተካ ቢሆንም በዚያች ዋሻ ውስጥ በጸሎትና በስግደት እየኖረ ግንቦት 20 ቀን 515 ዓመተ ምህረት ላይ ከዚህ ዓለም በሞት እስኪለይ ድረስ ለዚህ ዓለምና ለመንግስቱ እንዲሁም ለክብሩ ጓጉቶ አለመመለሱ ብዙዎችን ያስደንቃል። በዚህ ተግባሩም የንጉሠ ነገሥት መናኒ የሚል ስያሜ ተሰጥቶታል። አጼ ካሌብ ከአረብ ሀገር ዘመቻና ድል መልስ በዚህ ዋሻ ለ12 ዓመታት የቆየ ሲሆን አጠቃላይ የግዛት ዘመኑ 30 ዓመት ነበር። የሞተው በ70 ዓመቱ ነው። አጼ ካሌብን በዚህ ሁሉ ስራው የኦርቶዶክስ ቤተክርስቲያን በጻድቅነቱ ታከብረዋለች። የሮም ቤተክርስቲያንም ከሰማዕታቶች ጋር ቆጥራ የአጼ ካሌብን በዓል በየዓመቱ ኦክቶበር 27 ላይ ታከብረዋለች። በአጠቃላይም በአክሱም ታሪክ ውስጥ ከኢዛና ወይም አብርሃ በኋላ ስሙና ታሪኩ የገነነ ንጉስ የምናገኘው አጼ ካሌብን ነው። ከዚህ በኋላ በነበረው ጊዜም የየመን ህዝቦች ከካሌብ ጀምሮ ለ100 ዓመት ያህል ለአክሱሙ ንጉስ መገበራቸው ቀጥሎ ነበር። ከዚያ በኋላ ግን ፋርሶች መጥተው የሀበሻዎቹን ሰራዊቶች በጦር አሸንፈው ንጉሶቹንና ሹማምንቱን ገድለው ለአክሱም መንግስት ይገብር የነበረውን የመንንና አካባቢውን የራሳቸው አደረጉት። አረማውያን ነበሩና አዲስ የተሰሩትንም የታደሱትንም አብያተ ክርስቲያናት አፍርሰው የራሳቸውን የጣዖታት ቤተ መቅደሶች ገነቡ። ከዚያም በ630 ዓመተ ምህረት ነብዩ መሐመድ መጥተው ፋርሶችን አሸንፈው የጣዖታቸውን ቤተ መቅደስ በማስፈረስ መስጊድ አስገነቡበት። ይህንንም ወደፊት በሰፊው የምናስቃኛችሁ ይሆናል። ከአጼ ካሌብ ፍጻሜ በኋላ የነገሱት ሁለት ነገስታት አጼ ዘእስራኤልና አጼ ገብሩ ሁለቱም አንድ ወር ብቻ ነግሰው የነበረ ሲሆን ሁለቱም የአጼ ካሌብ ተከታታይ ልጆች ነበሩ። ከዚያ የካሌብ ሶስተኛ ልጅ አጼ ገብረ መስቀል ነግሷል። የሁለቱ ነገስታት የግዛት ዘመናቸው ለምን እንዳጠረ የሚገልጽ መረጃ የለም። ስለዚህም ከእነርሱ ቀጥሎ ወደ ነገሰው ወደ አጼ ገብረ መስቀል ታሪክ ተሻግረን በቀጣይ ሳምንት የአጼ ገብረ መስቀልን ታሪክ የምናስቃኛችሁ ይሆናል። ለዛሬ አበቃን። ሰላም ቆዩን። ቻናላችንን ሰብስክራይብ ማድረግ አትርሱ። ሰላም።